ጋ ያለውን እውነታ ማወቅ አለብሽ ሀይሚ። የኔና ያንቺ ህይወት እዚህ ላይ አያበቃም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝ። በነገራችን ላይ በዛሬው ቪዲዮ ኢንትሮ መግቢያ ላይ አይቼ በጣም እንባዬ መጥቷል። እውነት ለመናገር ያላለቀሳችሁ ኢንትሮ አይታችሁ ያላለቀሳችሁ አላችሁ ብዬ አልገምትም። በጣም ነው ያለቀሱት እውነት ለመናገር ማለት ነው። እና ያስለቅሳል። በቃ ማንኛውም ሰው እኔ እንጂ አላቅም ማለት እቀፈኝና በቃ ለመጨረሻ ጊዜ ነው እቀፈኝ ስትለው እኔ በጣም ነው እንትን ያልኩትና እዚህ ጋር ምንድነው ያስተማረችን ሀይሚ የበደሉንን ይቅር እንደምንልና ይቅርታ ልብ ይኑረን ፍቅር ያሸንፋል በሚለው ነው። እዚህ ጋር ትምህርት አስተምራናለች። በነገራችን ላይ እንደዚህ ጥላቻ ለምታስቡ ልጆች ብዙ ትምህርት አለው የዛሬው ቪዲዮ፣ በተለይ የዛሬው ቪዲዮ። ለዛም ነው ይህን ትምህርት ያስተማረችን ቤተሰብ። እና እንግዲህ ሀይሚ በብሩኬ ቤት መታለች። ያው አንድ ቅር ያላት በነገራችን ላይ እኔም ተናግሬ ያለው ቪዲዮ ሰርቻለሁ። ልዴቴን በዚህ መልኩ አልጠበቅኩትም ነበረ። አምና ያከበርኩትና ዘንድሮ በጣም ይለያያል። ሞር ካምናው ተሽሎ እኔ ዘንድሮ ከመወዳቸው ሰዎች ጋር አከብረዋለሁ ብዬ ነበር የጠበቅኩት። በተለይ ደግሞ ከብሩኬ ጋር ግን እንደጠበቅኩት አልሆነም እና በጣም ቅር ብሎኛል እውነት ለመናገር ብላለች። ሁላችንም እንዳሰብነው አይደለም። የሀይሚ ልደት በጣም በደማቅ ሁኔታ ነበረ የጠበቅነው እና በትንሽ በቀላሉ ሞር በጣም ቤስት እሷ በስነ ስርዓት አክብራላቸው የነበሩ ጓደኞቿ ራሱ አልተገኙም እና ያ ነገር ደግሞ ኦቨር ትንሽ ማለት ያስከፋል እና ስሜቷን እንዴት እንደተከፋች እሷም ገልጻለች። ሁላችንም የምናውቀው ነው። እንደዛ አልጠበቅንም ልደቷን በነገራችን ላይ። ሲቀጥል እንግዲህ ሁሌም የሚናገሩት በተለይ ከተጣሉ ቀን ጀምሮ ስለ ኦዲየንስ ነው። ኦዲየንስ በጣም እየሰደባቸው ነው። ቲክቶክ ላይ ላይቭ እየገባ 24 ሰዓት እየሰደቡ ነው። ብሩኬን የሚወድ ሀይሚን ይሰድባል፣ ሀይሚን የሚወድ ብሩኬን ይሰድባል፣ ሀይሚን የሚወድ የብሩኬን እናት ይዘቀዝቃል፣ ብሩኬን የሚወድ ደግሞ የሀይሚን ቤተሰቦች እየዘቀዘቀ ይሰድባል። እና እባካችሁ እኔ እንኳን የሆነ ነገር ብሆን ከሚጠሉኝ የሚወዱኝ ብዙ ናቸውና ይደርሱልኛል። እናንተ ከሱ ናችሁ የምትፋጁት፣ ማን ይደርስላችኋል? እዚህ ጋር አንድ ነገር ምነግርሽ ነገር ቢኖር ሀይሚዬ ምንድን ነው መዳም ቤት ምንሰራንን መቼም እንደዚህ የምንሳደበው አንድ ግለሰብ ነው እንጂ የሚሳደበው ከመዳም ቤት ተጠራቅሞ እየተጋጨ እየተባለ አይደለም የሚሳደበው። ማንም ላይ ገብቶ ቢሰዳደብ አንዱ አላንዱ አትደርስም። ይሄ የታወቀ ነው። ስለዚህ ያው ሀገሯ ካልገባች ሀገር ላይ መቼም ሰው ሀገር ላይ ማንም አይደርስልም ከፈጣሪ በታች ማለት ነው። ከፈጣሪ እሱ ነው የሚደርስልን እና እውነት ለመናገር እኔም ሁሌ እናገራለሁ። ምንድን ነው ባንሳደብ ዝም ብንል ምን አለበት? ወይስ ተሳድበን ነው ቲክቶክ ፎሎ የምናገኘው? ወይስ ዩቲዩብ ላይ የምንለቀው? ምን አለበት ማለት ባንሳደብ፣ የሆነ በቃ አስተያየት ጥሩ ነገር ብንናገር፣ ካልተናገርን ደግሞ የራሳችን የመሰለንን ነገር ተናግረን ከስድብ ባንደርስ። እናት አባት ምን አዘቀዝቅ። በተለይ እናት ብሩኬ በጣም ውስጡ እየተነካ ያለው እናቱ በምትዘቀዘቅባት ሰዓት ነው። እና ልቦና ይስጣችሁ። ግን እነሱም ደግሞ የዚህን ያህል እልህ የምታስገቧቸው አንድ የምነግራችሁ ነገር ቢኖር ሀይሚና ብሩኬ እናንተ መልስ እየሰጣችሁ ነው። ዝም ብትሏቸው ዝም ብለው ይቀራሉ። እንደዚህ ሲሏቸው ጭራሽ ትኩረት እያደረጉ ነው ብለው ማለት ነው። እየባሰባቸው ነው የሚሄደው። ይሄ የታወቀ ነው። እና ዝም ብሏቸው በቃ ይሳደቡ። ምንም የሚያመጡት ነገር የሚቀንሱት የሚጨምሩት ነገር የለም። ስለተዘቀዘቀ የሙሼ ምንም የሚያመጡት የሚጨምሩት ነገር የለም። ስለዚህ ያው እናንተ ነው በእርግጥ እናታችሁ ስትዘቀዘቅ ቤተሰብ ብሩኬ በጣም ይሰማዋል እንጂ ስለ እናታችሁ ስለ ራሳችሁ እስኪ እናት ቆም ብላችሁ አስቡ ብሏችኋል። በጣም ይናደዳል፣ ስሜታዊ ይሆናል። በነገራችን ላይ እናቱን ስትነኩበት ማለት ነው። እና እርስ በርስ ነው የሚተሳሰቡት። ደስ የሚሏቸው ነገር ሀይሚና ብሩኬ እርስ በርስ ነው የሚጨናነቁት። ሀይሚን እንደፈልጋችሁ አድርጉኝ፣ ብሩኬን አትንኩት። ብሩኬም ሀይሚን እኔ ምንም አይመስለኝም ሀይሚን አትንኩ ነው እና በጣም ደስ ይላል ይሄ አስተሳሰባቸው። ሲቀጥል ሀይሚ እንግዲህ ካሁን በኋላ የልጅ እንደ ቃቃ ጨዋታ አስጠላን፣ ኦዲየንስም ሁሌ ጭቅጨቃ አስጠላን። እንደዚህ ስንጨቃጨቅ ነገ ወዲያ ወደ ሌላ ነገር እንደምንሄድ እየተሰማኝ ነው። ስለዚህ
ይህን ነገር መቋጨት አለብኝ በማለት ዛሬ እንግዲህ በብሩኬ ቤት መታ ብሩኬን በሰላም መለየት ፈልጋለሁ፣ ኢቨን እስከ ዛሬ የጫንኳቸውን ቪዲዮ ማጥፋት ፈልጋለሁ ከማለት ደርሳለች። ለምን እኔ ያን ሁሉ ፍቅር አሳልፌ ከብሩኬ ላይ አሁን ላይ የምለቃቸው ቪዲዮ እንዳለ የሚያስጠሉ ናቸው፣ የሚያስተምሩ ነገር አይደሉም፣ እንዳለ ጭቅጭቅ ነው እና ከጭቅጭቅ ምን ትምህርት ወስዳለሁ? ስለዚህ እኔ ከብሩኬ ያንን የመሰለ ላይፍ አሳልፌ እንደዚህ አይነት ቪዲዮ መልቀቅ አልፈልግም እና ትናንትና በጣም ስሜታዊ ሁኜ ላጠፋውም ነበረ ስትል ሲላት፣ አይ ቻናልሽ ይበላሻል እንደዚህ ማድረግ አያስፈልግም ብሎ መለሰላት ብሩኬ ማለት ነው። እና ያው ይሄንን ለማለት የፈለገችው ምን መሰላችሁ? ምንም ቢሆን ጥላቻ ቢፈጥርብን በውስጣችን ፍቅር ያሸንፋል። ወደ ቀናው መንገድ እንሂድ፣ ወደ ፍቅር እንመለስ። እኛም ተከፍተን ወይም አስከፍተንም ቢሆን እኛ ይቅርታን ጠይቅና ልባችን ንጹህ እናድርገው ለማለት ነው ያስተላለፈችው ይሄንን መልእክት 100% እርግጠኛ ነኝ። ምክንያቱም ሀይሚ እኔም ተበዳይ ቢሆንም እንኳን ያላደለውትን ቢሆንም ብሩኬን ይቅርታ ብዬ እስከ ዛሬ ባሳለፍኩት ፍቅር ይቅርታ ብዬ በፍቅር እሱን መለየት ፈልጋለሁ። እኔም ከቅዱሴ ጋር እመጣለሁ፣ እሱም ከሊዱ ጋር ይመጣል። እሱ ከሊዱ ጋር ሲመጣ እሱን መሳደብ የለባችሁም፣ እኔም ደግሞ ከቅዱስ ጋር ስመጣ እኔም መሳደብ የለባችሁም ብላ አስተላልፋለች ማለት ነው። ያው ከብሩኬ ጋር ተገናኝተው ያለውን ነገር ሲጫወቱ ብሩኬም ድጋሜ ስለ ኦዲየንስ ነበር ሲናገር የነበረው። እኔ እናንተ የምትወዱት እኔን የምትጠሉኝ ለብሩኬ መታችሁ የሆነ ነገር ቢሆን አደርሱለትም፣ እኔም እናንተም ደግሞ እኔን የምትወዱኝ ብሩኬን የምትጠሉት እኔ የሆነ ነገር ብሆን እዚህ ሀገር ላይ የሆነ ነገር ብሆን መታችሁ አደርሱልኝም። ስለዚህ እንደዚህ መለያየታችን የሚያስደስታችሁ ልቦና ይስጣችሁ ብለው ተናግረዋል። እና የማትቀየሩ ደግሞ ኦዲየንስ አላችሁ፣ እግዚአብሔር ያክብርልን፣ በጣም ነው የምንወዳችሁ ብለው ተናግራለች ሀይሚ ማለት ነው። እና በመጨረሻ እንግዲህ ብሩኬ እኔ ጋ ያለውን እውነታ ማወቅ አለብሽ፣ እኔ እና አንቺ አንለያይም ሀይሚ ሲላት አንጀቴን ነው የበለው ብሩኬ። በቃ እሷ ምንም ትምህርት ማለት ሊወራት ቢፈልግም መስማት አልፈለገችም። ይቅርታ ብላ በቃ መለየት ብቻ ነው የፈለገችው ሀይሚ ማለት ነው። እቀፈኝና ሳመኝና ልለይህ በቃ እቅፍ አድርገኝ ስትለው እውነት ለመናገር እንኳን ያፈቀረና ያላፈቀረ ራሱ ውስጡ ልውስውስ ነው የሚለው። አፍቆሮ ያየ ታውቁታላችሁ ምን ያህል እኔ ምን እንደምላችሁ አላውቅም ብቻ እና በጣም ውስጤን ነው እንትን ያለኝና ያው ምንም ልትሰማው አልፈለገችም። ወይም ደግሞ ቀጥታ ዝምና መለያየት ነው የፈለገችው። ያው እንደምታዩት በመጨረሻም በቃ አቅፈው በሚያሳዝን ሁኔታ ተለያይተዋል። እውነት ለመናገር የነገው ቪዲዮ ምን እንደሚሆን በጣም በጉጉት የምጠብቀው ቪዲዮ፣ ምን አይነት ላይፍ ነው ወደፊት የሚኖሩት የሚል ሀሳብ በጣም ከዛሬው ቪዲዮ ላይ ሀሳብ ይዞኛል። እና ቤተሰቦቼ ለማንኛውም እኔ በጣም ነው ውስጤን የተሰማኝ በዛሬው ቪዲዮ እውነት ለመናገር ማለት ነው። ለማንኛውም ቤተሰቦቼ እንግዲህ የዛሬ ቪዲዮ ይሄን ይመስላል። ይታረቁልናል የሚል ተስፋ አለኝ። ይለያያሉ እስከ መጨረሻው ብዬ አልገምትም። ወይ ብሩኬ ሁሉ ነገር አጥፍቼ ውሸት ነው ምኑ ብሎም ያም ደግሞ ግልጽና ግልጽ ነው ከሊዱ ጋር ነው እንጂ ከሶሲ ውሸት እንደሆነ እየነገራት ነበር። ግን ቢሆንም ደግሞ እሱ ይቅርታ ብሎ የሚታረቁ ይመስለኛል። ለማንኛውም ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ብዝት ይበልኝ። ባይ ባይ።